እኮ በደንብ በቃ ባርኮት ባርኮት እንዴ አንቺ እንዴት ከእንደዚህ አይነት ቦርኮ ሰው ጋር ትተዋወቂያለሽ? አንቺ ዝም በይ። ምን ትመስላለች በዋቃ ፊት። ቆይ ግን እንዴት ነው ሰው ሽሮ በልቶ የሚኖረው? በቃ ለዚህ ነው አስተሳሰባችሁ እንደዚህ ደካማ የሆነው ማለት። እንዴ ሽሮ እየበላችሁ እንደ ሰው ልታስቡ አትችሉማ። ዴቭ እንደዚህ አትበይ። ይልቅ ንጹህ ልቤን ተቀበይኝ። ያንተን ልብ የሚፈልጉ ብዙ ሴቶች አሉ። እነሱን ብታይ ነው የሚሻል። እኔ ለአንተም መሆን ሴት አይደለሁም። አንቺ ለእኔ ትክክለኛዋ ሴት ነሽ። ዴቭ በቃ ውጣ። በቃ ላስጨንቅም። ተረጋግተህ አስብበት። ሰላም የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንደተለመደው በአዲስ ቪዲዮ መጥተናል ማለት ነው። በጣም የምወደውና የምጓጓለት እስከሚለቀቅ ድረስ የምጠብቀው በጉጉት አደይ፣ ማርኮት፣ ዴቭ፣ ፍቅር፣ ሊዲያ እንግዲህ መጥተዋል ማለት ነው። ዛሬ ተለቋል። በጣም የሚገርመው ነገር ጦርነቱ አሁንም እንደቀጠለ ነው ማለት ነው። ደግሞ ዴቭ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት አደይን ወይም ደግሞ ምሩን። ግን ከሷ የበለጠ ደግሞ ማርኮት በጣም ነው የሚወዳት ማለት ነው። እስካሁን ድረስ ፍቅሩን አልገለጸላትም። ሊገልጽላት ሲል ይደርሱበታል ማለት ነው። አሁን ዛሬ እነግራታለሁ ሲል ሰው ይመጣበታል። ዛሬ እነግራለሁ ሲል ሌላ ሰው ወይ ፍቅር ትመጣበታል ወይ ዴቭ ይመጣበታል። እንግዲህ ፍቅር በጣም ተንኮለኛ ናት እንደምታውቁት ፍቅር ማለት ነው። ፍቅር ምን ሰራች መሰላችሁ? አደይ ራሷን አሟት ተኝታ ነበረ። በዛው በተኛችበት እንትን ከሰል ማንደጃውን ውስጥ እሷ ክፍል ውስጥ አርጋ በርበሬ አርገው ሁለቱም ሊዲያና ፍቅር ማለት ነው። በጣም የሚገርመው ነገር ሊዲያ ታግዛታለች ፍቅርን ማለት ነው። ፍቅር በጣም ከሚባለው በላይ አደገኛ ሰው ናት። ዛበር ላይ የሚቀመጥ ልጅ አለ አደይን የሚወድ ነገር ግን ምንድን ነው የምትለው እሷ በጣም ትወድሃለች። የገጠር ልጅ ስለሆነች በጣም ታፍራለች። አይንህን እንኳን አታየውም። እነሱ የሚወዱት ጠለፋ ነው። ጥለፋት በመስኮት ሆና ሁልጊዜ ታይሃለች። ደግሞ ስተኛ ስላንተ ነው የምታወራው፣ ስላንተ ነው የምለፈልፈው ተኝታ እኔ ምን ያለች እያልኩ ስል ዛሬ አዳምኳት ስላንተ ትታወራ ነበረ የኔ ቆንጆ የኔ ፍቅር እያለች ነበረ። የገጠር ልጅ እንደዚህ ነው የሚያወራው። ስለዚህ አንተ ጠልፈህ ወሰዳት ወይንም ደግሞ ወደ ከለላ ወሰድ አድርገህ ደግሞ ሳማት ብላ ትነግረዋለች ማለት ነው። ያኛው ጅል እንግዲህ በጣም ስለሚወዳት አደይን መራፍ ላይ ይቀመጥና እሷ ወይም ማስተካከልኝ ወይም ሆነ ነገር የሚጠጣ ነገር ጁስ ነገር ግዥና ነኝ ስትባል ስትወጣ ከቤት እሱ ይጠብቅና አደይ ቆይ ጠብቅኝ ይላታል። ምን ፈለክ ይዝህ እያስቆምክኝ? እኔ እኮ አልፈልግም አልወድም በቃ ተወኝ። ምንድን ነው የምጨቀጭቀኝ? ነገርኩህ ስንቴ ነው የምነግርህ ስትለው አይ አልሰማሽም ማለትና ጠጋለና ሳም ሲያረጋት በጥፊ ላከከችበት ማለት ነው። እና ያልተመታ የለም እንግዲህ ማርኮት ብቻ ነው ያልተመታ፣ በጥፊ ያልተመታ። ዴቭ ተመቷል በጥፊ። ውጭ ያለው ልጅ ተመቷል፣ በር ስር የሚጠብቀው ልጅ ማለት ነው። እሱ እንኳን አይነካም ነበረ። ነገር ግን ፍቅር ገፋፍታው በጥፊ አለችው ማለት ነው አደይ። ከዛ ማርኮት በጣም ነው እንዲያንቺ ያለች የት አግኝቼ ነው እንዴት ነው የማገኘው? በዛ ላይ ደግሞ ወንድሜ ምርጥ ወንድሜ ስትለው እህቴ እያለ እህቴ ላለ ግዱን ማለት ነው። እና እህቴ እያልኩ ኧረ ማርኮት ምን ነክቶህ ነው? ለምንድን ነው እህቴ የምትላት? ቆይ ምን ብዬ ልነግራት ነው ፍቅሬን አሁን እህቴ እያልኩ እንትን እምላት? ቆይ ተረጋጋ እንዴ ማርኮት፣ አንተ እኮ በጣም ነው የምታፈቅራት ይላል እርሱን በራሱ ማለት ነው። ዴቭ ደግሞ በግልጽ ነው የሚነግራት፣ በቃ ተረጅኝ፣ እኔ ያላንቺ መኖር ያላንቺ ማሰብ አልችልም፣ ተረጅኝ እያለ ሲጨቀጭቅ ነበር። ነገር ግን ፍቅር በጣም ተጣብቃበት ስለሆነ ነፍሴን አሳርፋት፣ ለነፍሴ ሀሰት ስጣት፣
እባክህን እኔ ወድሃለሁ አፈቅርሃለሁኝ እኔ ካንተ ውጪ ስንት ወንዶች እኔ ጋር ሲጠይቁኝ እምቢ ብዬ እኔ ግን ወደ አንተን መጥቻለሁ እባክህ ዴቭ እባክህ ተረዳኝ እኔ አፈቅርሃለሁ ስትለው እኔ ደግሞ እዚህ ቤት የመጣሁት በእንግድነት እንጂ አንቺን አፍቅሬ ወይንም ደግሞ አንቺን ወድጄ አይደለም አንቺን መቼም ልወድሽ አልችልም እኔ የወደድኳት ሴት አለች ስለዚህ እባክሽን ተይኝ ያፈቀርኩት ሰው አለ እባክሽን ተይኝ ብሎ ሲያመናጭቃት እንግዲህ አላስቸግርህም ብላ ከኋላ በእጇ ፀጉርን አሸታየች እያደረገ አደይ ልመጣ ስትል እሷ አጎነበሰ ልስመው ማለት ነው። እና በቃ ድንግጥ ነው ያለው እሱ ማለት ነው። እሷ አደይ ዝም ብላ ተመለከተች እና በጣም ገርሟት ነበረ ሲስመው ማለት ነው። እሱ ግን በጣም ከሚባለው በላይ ነው የደነገጠው። ከዛም በኋላ ያቺ ደግሞ የማርኮት እህት ወይዘሮ ሊዲያ ኖ ወይዘሪት ያለባበሷ ቅርጽ የላት ቅርጿ ያምር በቃ ተንኮል ብቻ የምታስተምራት ተንኮል ነው ለፍቅር በጣም በሚገርም ሁኔታ በቃ በጣም ደስ የሚል ድራማ ነው ከነ ጽንና ክሩን ናሆም እና ምሮ በጣም ደስ ይላል። አሁን ደግሞ ከስር ያለው በጣም ደስ ነው የሚለው የአደይ ድራማ እነ ማርኮት እነ ዴቭ እነ ፍቅር ያው ፍቅር ናት ትንሽ በቃ የሆነ ያለች አይደለም ሰራተኛን ታጉላላለች በሰራተኛ ተብላ ገብታ አደይን ወይም ደግሞ ምሮ በአብዛኛው የምናውቃት በምሩ ነው። ያው ምሩ እየፈለገን የምንሄደው ያው ምሩን ነው። ነገር ግን በምሩ ሰበብ እዛው ብዙ ነገር አየን ማለት ነው። ወደድ ነው ድራማውን እና በጣም እየተወደደ ነው፣ ተወዳጅ እየሆነ ነው ማለት ነው የአደይ ድራማ። የሚገርመው ነገር ዴቭና በቃ አደይ አንድ ላይ እንዲሆኑ ነው እኔ ጥረቴ ማለት ነው። ሰራተኛ ምናምን እኔ ሰራተኛ አገባ ልባል ነው ይላል ደግሞ ማርኮት ማለት ነው። ማርኮት ለአደይ አትመጥንም። በቃ ማርኮት አርፈ ተቀመጥ። እኔ ዴቭ ነው ዴቭ ሰራተኛም ሲል ማሰማሁት ምንም ሲል ማሰማሁት በቃ ቆንጆ ናት ነው በቃ ቆንጆ ናት፣ በጣም ትዕግስተኛ ናት፣ በጣም ጸባይ ያላት ናት እያለ የሚያደንቅ ዴቭ ብቻ ነው። ስለዚህ አደይን ለዴቭ ማለት ነው አደይን ለዴቭ እያልን ኮመንት ላይ እንጽፋለን። ነገር ግን ይሄ ከባድ ወደፊት ከባድ ጦርነት ነው የሚመጣው ማለት ነው በአደይ እየተነሳ ውጭም አንዱ እንዳለ ይለፋል እንዳገኛት እሷን ለመውሰድ እሷን ለራሱ ለማድረግ ይለፋል። ቤት ውስጥ ደግሞ ማርኮትና ዴቭ ይለፋሉ ማለት ነው አደይን ለመውሰድ። ስለዚህ እኔ ይወስዳታል የምለው ዴቭ ነው። ዴቭ እና አደይ አንድ ላይ ቢሆኑ በጣም ደስ ይለኛል። ማርኮት አሰሪዋ ነው። መቼም እሽም አትለውም ማርኮትን። ዴቭ ደግሞ አሁን ፍቅር ስትስመው አይታለች። በፍጹም እሺ የምትለው አይመስለኝም ማለት በፊት ትንሽ አማምታ ነበር፣ ታስጠጋውም ነበር። ከምትናገራቸው ቃላቶች ትንሽ ቀንሳ ነበር። ነገር ግን አሁን ደግሞ ፍቅር ስትስመው አይታለች። ስለዚህ ብዙም እሺ የምትለውም አይመስለኝም። ግን ማርኮት እህቴ ወንድሜ ሲባባሉ ነበር። ስለዚህ አሁን ማርኮት ደፍሬ ጠይቃለሁ እያለ ነው። ነገር ግን እሷ እሺ አትለውም። ማለቴ አሰሪዋ ስለሆነ እሺ አትለውም። በፍጹም ማርኮትን እሺ አትልም። ግን ይሄኛው እንደምንም ብሎ ሊያሳምናት ይችላል ዴቭ እኔ የግድ እሷ ሳመችኝ እንጂ እኔ አልሳምኳትም ሊላት ይችላል ብሎ ሊያሳምናት ይችላል። እኔ እኮ ሂጂልኝ እያልኩ ነበር፣ እየተጨቀጨኳት ነበረ። ነገር ግን አንቺ ስመጪ አይታ ወደ ዴኔ ልስማኝ አጎነበሰች። ስለዚህ እባክሽ እኔ አልፈልጋትም ብሎ ሊጨቀጨቃት ይችላል እና ልትረዳው ትችላለች። ነገር ግን ማርኮትን በፍጹም ልትረዳው አትችልም።
እንደውም ከቤት አሰናብተኝ ነው የምትለው። ዴቭ ለእሷ ነው የሚመ